ገድለ አቡነ እስትንፋሰ ክርስቶስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአባታችንን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ተሰሙ ዘንድ የመጣችው የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በእዝነ ልቦናችሁ ስሙ አድምጡም። የአባታችን የእስትንፋሰ ክርስቶስ የልደቱ ቦታ ዳውንት ጸወን አባይ ይባላል። በአካባቢውም በገዳሙ አንጻር በሰሜን በኩል የእናቱ ሀገር ደብረ ድባ የቄርሎስ ቦታ ይባላል። የአባቱም ሀገር እግዚአብሔር አብ ደብረ አጠገብ ዳውንት ወይም ደብረ አስጋጅ ይባላል። በዚያች ሀገር እግዚአብሔርን የሚፈራ ስሙ መልአከ ምኩር የሚባል ደግ ሰው ነበር። ለነዳያንና ለምስኪን ተስፋ ለቆረጡ ምጽዋት ይሰጥ፣ ያዘኑትን ሁሉ ያረጋጋ ነበር። ስሟ ወለተ ማርያም የምትባል ሚስት ነበረችው። ሁለቱም ደጋጎች እግዚአብሔር እንዳዘዘ በእግዚአብሔር ሕግ ጸንተው ተስማምተው የሚኖሩ መልካም ሥራን በመስራት እንደ ዘካርያስና እንደ ኤልሳቤጥ እውነተኞች ነበሩ። እነርሱም 2 ደጋግ ልጆች አሏቸው። የተባረከ መልካም ፍሬም በመጾምና በመጸለይ እግዚአብሔርን የሚያገለግል በጸሎቱ ሰውን የሚጠቅም በጻድቃንም ዘንድ የተመረጠ ልጅን ይሰጣቸው ዘንድ ዘውትር ወደ እግዚአብሔርና ወደ እናቱ ወደ ድንግል ማርያም ይለምኑ ነበር። ነቢዩ ዳዊት ጆሮውን ወደ ልመናቸው አዘነበለ እንዳለ እግዚአብሔር በዓይነ ምሕረት ተመለከታቸው። ልመናቸውንም ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸነሱ። ከ9 ወር በኋላም ታኅሳስ 8 ቀን ተወለዱ። በተወለደበትም ዕለት ተነስቶ በእግሩ ቆመ። 3 ጊዜም ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ጣዕም ባለው አንደበቱ ተናገረ። 9 ጊዜም ሕፃናትን ለሚያናግር ገዢ ለሚሆኑ ለሥላሴና ለእመቤታችን ለመስቀሉም ሰገደ። ከዚያም ተሰብስበው የነበሩ ብዙ ሰዎች ከሕፃኑ አንደበት የሥላሴን ምስጋና ሰምተው ፈጽመው አደነቁ። ዳግመኛም በዚህ ሕፃን ላይ የእግዚአብሔር ጸጋ አድሮበታል ብለው እየተጨዋወቱ ወደ ሀገራቸው ገቡ። እናቱና አባቱም መጀመሪያ ስለመወለዱ ዳግመኛም የአብ የወልድ የመንፈስ ቅዱስን ምስጋና በማቅረቡ ደስ አላቸውና እግዚአብሔር ይህን ሕፃን ሰጠን፣ እኛ በአብ በወልድ በመንፈስ ቅዱስ ስዕል ፊትና ለፍጥረት ሁሉ በምትራራ ከሁሉ በላይ በሆነች አምላክን በወለደች በድንግል ማርያም ስዕል ፊት ቆመን እንደለመንን የዓለም ሁሉ መድኃኒት የሆነ እመቤታችንም ልመናችንን ሰምታ ይህችን የተመረጠ ልጅ ሰጠችን አሉ። የመንጻትም ወራት በተፈጸመ ጊዜ በ40 ቀን አባቱና እናቱ በጠራ ወርቅ ንጉሥ ይኩኖ አምላክ ወደ አሰራው ወደ እግዚአብሔር አብ ቤተ ክርስቲያን ወስደው አዳም በ40 ቀኑ ወደ ገነት እንደገባ በቤተ ክርስቲያን ሥርዓት ያጠምቁን ዘንድ አስገቡት። አዳም በ40 ቀን ሔዋን በ80 ቀን ወደ ገነት እንደገቡ ኩፋሌ ምዕራፍ 4 ቁጥር 9 ላይ ካህናትም መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብለው ሰየሙት። ሥጋ ወደሙንም ተቀብሎ ወደ ቤቱ ተመልሷል። ከዚህ በኋላ ይህን ሕፃን እስትንፋሰ ክርስቶስ አደገ። የስሙ ትርጓሜውም እስትንፋሰ ክርስቶስ ማለት መሲህ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። አስቀድሞ ጌታችን የሕይወትን እስትንፋስ በ12ቱ ሐዋርያት ፊትና በ72ቱ አርድእት ፊት እፍ እንዳለባቸው እንደ እርሱም በእስትንፋሰ ክርስቶስ ፊት ላይ እፍ ብሎበታልና የክርስቶስ ብርሃን ተብሎ ተጠራ። ጌታችን የዓለም ብርሃን ናችሁ እንዳለ በትምህርቱ የብዙዎችን ልቦና አራርቷልና
ይህም ሕፃን የእግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አድጎ ለትምህርት በደረሰ ጊዜ መልአከ ምክሩ የሚባል አባቱ እስትንፋሰ ክርስቶስን ከድንጋይ በታነጸች ዋሻ 60 ዓመት አንዲት ልብስ ለብሶ ወደ ኖረ ስሙ ኪራኮስ ወደሚባል ጽድቅ አባት ወሰዱት። እርሱም የቅዱሳትን መጻሕፍትና ትርጓሜ ልብ በማድረግ መልካም ሥራን በመሥራት በምንኩስና ሥራ ፍጹም ነበረ። መልአከ ምክሩም የጻድቁን የአባ ሙሴ ደብር፣ የጊዮርጊስ ደብር፣ የማርያም ደብር መምህር የሆነ አባ ኪራኮስ ልጄ እስትንፋሰ ክርስቶስን አስተምርልኝ ብሎ ለመነው። ይህ ሕፃን ታላቅ ይሆናል፣ ስም አጠራሩም ጽንፍ እስከ ጽንፍ ይደርሳል፣ ዝናውም ከዓለም ዳርቻ እስከ ዓለም ዳርቻ ይሰማል ብሎ ጻድቅና ነቢይ ለሆነ ለመምህር ኪራኮስ መልአከ ምክሩ የሚባል አባቱ ነገረው። ልዑል እግዚአብሔርን የልቦናዬ ተስፋ የነፍሴ መድኃኒት ሰጠኝ ብዬ እነሆ ወደ እግዚአብሔር ወደ እመቤታችን ድንግል ማርያም ስዕለት ተስዬ ነበር። እነሆ ራሴን ምሳዬን የዓይኔን ማረፊያ የሆነም ልጅ የሰጠኝ በአንተ ጸሎት ነው አለ። አባቴ ሆይ እኔም ነቢዩ ሳሙኤል በቤተ ክርስቲያን እንዳደገ ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ በቤተ መቅደስ እንዲያገለግል እንዲላላክ ሰጠሁ። ከዓለም ሴቶች እሷን መርጦ የእመቤታችን አብ የልጅ ወልድ ወደ ዓለም መጥቶ ከእርሷ ሰው እስከሆነ ድረስ እመቤታችን ማርያም 12 ዓመት በፋኑኤል እጅ ምግብን ተቀብላ በቤተ መቅደስ እየተመገበች እንዳደገች ይህም ልጅ በዚሁ ይደግልኝ አለ። በእግዚአብሔርም ዘንድ ጻድቅ ሆኖ ይቆጠርልህ ዘንድ የቅዱሳት መጻሕፍትን ቃላት በብሉያትና በሐዲሳትም ድርሳናትንም አስተምርልኝ አለው። ከዚህም በኋላ መምህር ኪራኮስ ሕፃኑ እስትንፋሰ ክርስቶስን ተቀብሎ ልጄ ከተወለድክ ስንት ዓመት ነው ብሎ ጠየቀው። ከተወለድኩ 5 ዓመቴ ነው ብሎ መለሰለት። መምህሩም አንተ ልጅ ስትሆን የቀደሙ መነኮሳት ኋላ የሚነሱ መነኮሳት ሁሉ ትበልጣለ፣ ካንተ በፊት ካንተም በኋላ በገድል የሚስተካከል የለም። ለፍጥረት ሁሉ ወንጌልን ታስተምራለ። ስታጠምቃቸውም በአብ በወልድ በመንፈስ ቅዱስ አሐዱ አምላክ ብለ በሥላሴ ስም በእመቤታችን ማርያም ስም በነቢያት ስም በመላእክት ስም በጻድቃን በሰማዕታት ስም ስማቸው እገሌና እገሌውን ብለ ትሰይማቸዋለ። ንጹሕ ዕጣንም ከጸሎት ጋር ታሳርጋለህ አለው። አባቶች በእግዚአብሔር አብ ታቦት ላይ መሥዋዕትን እንደሚሰዉ አንተም ንጹሕ መሥዋዕትን ትሰዋለ። ንጹሕ ቁርባንም ለምእመናን ታቀርባለ። ገበሬ እንክርዳዱን ከስንዴ እንዲለይ ጻድቃንን ከኃጥአን ለይተ ታቆርባለህ አለው። የማይገባችሁን እናንተ አይገባችሁም፣ እናንተ የክርስቶስ ሥጋና ደሙን ትቀበሉ ዘንድ ይገባችኋል፣ ተቀበሉም ትላቸዋለህ አለው። የኃጢአት ማሰሪያ ተፈታ ዘንድ ለ12ቱ ሐዋርያት ሥልጣን የሰጠ እግዚአብሔር የሰማያትና የምድርን ሥልጣን ለአንተ ይሰጥሃል። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው በሰማይ የተፈታ ይሆናል አለው። ይህን ከተናገረ በኋላ መምህር ኪራኮስ ቅዱስ የሚሆን ሕፃን እስትንፋሰ ክርስቶስን ባርኮ የአብ የወልድ የመንፈስ ቅዱስ በረከት፣ የእመቤታችን በረከት፣ የመላእክት በረከት፣ የነቢያት በረከት፣ የሐዋርያት በረከት፣ የጻድቃን የሰማዕታት በረከት፣ የእልፍ እልፍ የሚሆኑ የመላእክት በረከት በአንተ ላይ ይደራለው። ዳግመኛም ሕያው እግዚአብሔር የሰለሞን ጥበብ፣ የዕዝራ ዕውቀት፣ የያሬድ መንፈስ ልቦና ይስጥ። መንፈስ ቅዱስ በሰሜንና በደቡብ በምስራቅና በምዕራብ ላሉት ከልቡና ምንጭ የሚያጠጣ የምስጋና መፍሰሻ ያድርግህ። የሕይወትንም ውሃ ያጠጣ በብርሃን አበው ይሸልምህ። የሕይወትና
የክህነትን አክሊል ይስጥ። እግዚአብሔር 318ቱ ሊቃውንቱን 12ቱ ሐዋርያትን የቀናች ሃይማኖት የተዋህዶን የእውነት ምሰሶ ያድርግህ አለው። ከልጆች ከመነኮሳት ጋር ሃይማኖት የምትጠብቅ ያድርግህ። በመድኃኒታችን በኢየሱስ ክርስቶስ ቤተ ክርስቲያን ውስጥ ክርስቶስ እስኪመጣ ድረስ ልጆች ሃይማኖትን የሚጠብቁ ይሁኑ። የሰማዕታት በረከት በአንተ ላይ ይደር አለው። አባቱ መልአከ ምክሩም ይህንን ምርቃት በሰማ ጊዜ በእውነት ይደረግለት አለ። ከዚህ በኋላም አቡነ ዘበሰማያትን በአንድነት ደገሙለት። በዚያ ሰዓት በሰኞ ዕለት አባ ኪራኮስ እስትንፋሰ ክርስቶስን የመጽሐፍትን ሁሉ ርዕስ የሚሆን ፊደልና የሐዋርያትን የዮሐንስ መልእክት ያስተምረው ዘንድ ጀምሮ እስትንፋሰ ክርስቶስን በአንዲት ሰዓት አወቃቸው። የሐዋርያትን ሥራ የቅዱስ ጳውሎስን የዳዊት መዝሙር ፈጥኖ ተማረ። መንፈስ ቅዱስ ልቦናን ብሩህ አድርጎለታልና። እግዚአብሔርም የጥበብን መብራት አብርቶለታልና የልቦናውንም በር ከፍቶለት በእግዚአብሔር ፍቃድ የመጽሐፍትን ንባብ ሁሉ ወዲያው ተምሮ ፈጸመ። ትርጓሜያቸውም ጽሕፈቱንም የጸሎቱንም ሥርዓት የሥጋ የነፍስንም ጥበብ ተምሮ ፈጸመ። ይህንንም በማስተዋል ሲመለከት የአባቱን የእናቱን ዘመዶች የተወ ቃሌን ይጠብቃል፣ መንግሥተ ሰማያትን ይወርሳል፣ ይህን ያላደረገ ሊያገለግለኝ አይችልም የሚያገኘኝ ይህንንም ቃል በልቦናው ይዞ የምናምነውን ሥርዓት ይጠብቅ ነበር። ከመምህር ኪራኮስ የመጽሐፍትን ትምህርት ከነትርጓሜው በ7 ዓመት ጨረሰ። ልቦናው በክርስቶስ ፍቅር እንደ እሳት በሚያቃጥል በእመቤታችን ፍቅር ተነደፈ። በውስጥ በአፏ ድንግል ስትሆን የሕያው የእግዚአብሔር አብ የባሕሪ ልጅ ወልድን በጡቶቿ ወተት አጥብታ ያሳደገች በሁለት ወገን ድንግል የምትሆን መልካሚቷ ርግብ እመቤታችን ጽጌ የሚባል ልጇን እንደምትስም እንደዚሁ ደስታ የሚያሰኝ ንጹሕ እስትንፋሰ ክርስቶስንም ትስሞ ነበር። እመቤታችንም የልጇ የእስትንፋሰ ክርስቶስን የጸሎት ጣዕም ምን ያማረ ነው? ወይም የስኳር ጣዕም ወይም የማር ወለላ ነውን? ወይስ የወይን ፍሬ ነውን? ወይም የትርንጎ ጣዕም ነውን? የልጄ እስትንፋሰ ክርስቶስ መዓዛ ምን ያህል ይሸታል? ኮሎ የሚባል ሽቶ ነውን? ወይም አልባስጥሮስ የሚባል ሽቶ ነውን? ሲሂን ናርዶስ ነውን? ሲሎት ነውን? ቅናት የሚባል ሽኖት ነው ሽቶ ነውን? የእስትንፋሰ ክርስቶስ ፊቱ ከፀሐይ ብርሃን ይልቅ ያማረ የወዛ የሚያበራ ነው፣ ከጽጌረዳም አበባም ይልቅ ቀይ ነው ብላ ታደንቀዋለች። በእጆቿም እቅፍ አድርጋ በክንዷ ታቆመውና ታስቀምጠው ነበር። በልብሷ ሸፍና በጀርባዋ ላይም ታዝለዋለች። እንደ ደስታዬ ሞገሴነ ልጄ ለዘላለም ኑርልኝ እያለች ታጽናናው ነበር።